አንተ ልጅ ግን ቆይ አሰክርም እንዴ? በሱ ደግሞ ከመቼ ነው የሚያሰክረው? ምን ማለት ነው? ቅድም ነግሬሽ ነበር እኮ በሱ አያሰክርም ብዬ። ቆይ ደግሞ ጌሾ ማስጣት ረስታችኋል መሰለኝ። ቢራ ውስጥ ደግሞ ጌሾ ይገባል እንዴ? ይሄንንም አታውቂም? እኔ አላውቅም። ለማንኛውም አሁን ብትሄድ ይሻላል። በውጭ እንድንገናኝ እፈልጋለሁ። እኔ ደግሞ እንድንገናኝ አልፈልግም። ካልፈለግሽ ትችያለሽ። እኔ ደግሞ ከዚህ ንቅንቅ አልልም። አንተ ልጅ ግን ጤነኛ ነህ? ነበርኩኝ፣ ግን ምን ዋጋ አለው? ይኸው በአንቺ ምክንያት ሳልጨልል አልቀርም። አታነካካኝ ወንድሜ። አሁን ሂሳቤን ስጠኝና ሂድልኝ። ምን ይምጣል? ምን ለስላሳ ነው ወይስ ቢራ? እሺ እኔ የምልሽ ምን ነበር ያልሽኝ? አልሰማሁሽም ነበር። ወደ ሂሳቤን ስጠኝና ሂድ እያልኩ። ይሄው ሂሳብሽ። ወይዘሮ ሚላት ጨዋታ ነው እንዳያሹ። ሉሊት ምን እያልሽ ነው? ይሄ እኮ እኛ ስንፈልገው የነበረ ነገር ነው። እዩኤል፣ ይሄ ድርጅት የማንም መጫወቻ አይደለም እንዴ። እኔም እኮ መጫወቻ ነው አላልኩም አልሽ እንጂ። አንድ ጊዜ ይለቃለሁ አንድ ጊዜ አለቅም ማለት ምን ማለት ነው? ቆይ ላለመልቀቅ መወሰንሽ ትክክል አይደለም እያልሽ ነው? አዎ አይደለም። እንዴት? ቤቴ ድረስ መተሽ እኮ እንዳለቅ የጠየቅሽኝ አንቺ ነበርሽ። እሱ ታዲያ ትላንት ነው። ሉሊት፣ እዚህ ድርጅት ውስጥ በትላንትናና በዛሬ መካከል የተፈጠረ ምንም ነገር የለም። ወይዘሮ ሚላት ትላንት ታስፈልገው የነበረውን ያህል ዛሬም ታስፈልገዋለች። አንደኛ ነገር ይሄ ድርጅት የተቋቋመው ወይዘሮ ሚላትን ተማምኖ አይደለም። ሁለተኛ ወይዘሮ ሚላት እንደ ማንኛውም ሰራተኛ ናት እንጂ ስትፈልግ የምትገባበት ስትፈልግ የምትወጣበት ጠላ ቤት አይደለም። ይኸውልሽ ሉሊት፣ ነገሩን ግልጽ ላድርግልሽ። ምንም ነገር ግልጽ ማድረግ አይጠበቅብሽም። አንዴ እዚህ ድርጅት ውስጥ አልቀጥልም ብለሽ ወስነሻል። ስለዚህ አቋም ይኖርሽ። ያን ያህል እንኳን አቋም የሌለኝ ሴት አልነበርኩም። ጊዜ ነው እንደዚህ እንደወላውል ያደረገኝ። አሁን ያገኘነውን የማርኬቲንግ ባለሙያ አንቺ እንድትቀጥል እኮ ነው። ስለአንተ ስነግረው በጣም ያዘናል። ብለሽ መደመኛ ያደረግሽኝ አይደል? ደነስ አሁን እንደዚህ ይባል? ታዲያ ያዘነልኝ ማለት ምን ማለት ነው? ወንድሜ ናፈቀኝ እያልኩ ሳወራው ስለነበር አንተ መምጣትን ሲያውቅ ሂጅና ምሬ እንዳየጠጣችሁ አውረዋል። እንዲህ ነው አሁን ስራውን ለመሱ? አዎ በጣም አሪፍ ነው። ስማኝማ ወንድሜ፣ ያ ሳሚ የሚባል ልጅ መጥቶ ምን ሰርቶኝ እንደሄደ ብታውቅ። ሳሚ ደግሞ ማን ነው? ሳሚ ማለት ያኛ ስራ ቦታ ሲመጣ የነበረው ልጅ ማለት ነው። ይህን ስልክ የሰረቀው እኔ እኮ የሚሰሪበት ቦታ የነገርኩት አንተ ነህ። ጉዳይ ሰራኝ። ጉዳይ ሰራኝ? ቆይ እዚህ ደግሞ መጥቶ ምን አደረገ? የሆነ ቀን በውጭ ላገኘች ሲለኝ እምቢ አልኩት። ከዛማ አጅሬው ምን ቢያደርግ ጥሩ ነው? አንተ ነው የተራድጄ እንደዚህ ትስቃለህ እንዴ? ሙድ እኮ ተመችቶኛል፣ ግን የሆነ ነገሩ ደስ ይላል። የትኛው ነገር? የሆነ ደረቅ ነገር ነው ማለት የፈለገውን ነገር ለማግኘት ምንም ነገር ያደርጋል። አረ እንደዛ ነው ነገሩ። ሰላም ለእናንተ ይሁን ውድ ቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። ሀና በድጋሚ ሰው ቤት ተቀጠረች። እንግዲህ ሀኒቾ ከዚህ በፊት ምን ወይዘሮ ሚላት ቤት ስትገባ በቤት ሰራተኝነት በችግር ምክንያት እንግዲህ የተማረችበትን ስራ ጥላ ነበር። በዛ አጋጣሚ እናቷን ያገኘችው። እናም ከእናቷ ቤት በጣም ደስ የሚል ጊዜ እያሳለፈች ነበረ። ከዛም ሁሉ ነገር ወጣ አባቷ ድኖላት ጥሩ ጊዜ እያሳለፈች በማለት የተለያዩ ችግሮች ቢያጋጥማትም ማለት ነው እንደ ሙሉ ቤተሰብ ያጋጥማትም። እናም አሁንም ወደ ተመልሳ ወደ አባቷ ሂዳ ከአባቷ ከተመለሰች በኋላ ከእናቷ ጋር ታርቃ እናቷ ጋር እየኖረች ነበር። ነገር ግን በባለፈው ኤልያስ ቤተሰቦችሽ ራሳቸውን ከዚህ ችግር ለማውጣት የተለያዩ ስራዎችን እየሰሩ ነው፣ የተለያዩ ነገሮችን እያደረጉ ነው። አንቺ ግን እንኳን አይደለም ለሰው ለራስሽ መሆን አልቻልሽም ብሎ ስላላት በዛ ምክንያት እንግዲህ እሱ ስላላት ብቻ ስራ ማግኘት አለብኝ ማንኛውም ስራ ይሆን ብላ ተነስታ ነበር። እናም እነ ተምቹ ጋር ልትቀጠር ብላ ነበር። እነሱ ጋር ብትቀጠር ለወይዘሮ ሜላትም ጦስ አትሆንባትም ነበር። እሷ ግን እነሱ ከመናገራቸው በፊት ስራ ስላገኘች ያው ተምቹም እንዳይነት ስራ ተምቹና ጆሮ እንዳይነት ስራ እምሰራ አልመሰላቸውም ነበር። በቃ ስራ ካገኘሽማ አንቺ ለራስሽ ደስተኛ ከሆንሽ ችግር የለውም የኛ ብሎ ጆሮም ተዋት ማለት ነው። እሷ ግን እንግዲህ በአጋጣሚ
ሉሊት ወይዘሮ ሜላትን ወደ ድርጅቱ መልሰሽ ካላስገባሻት ከዚህ በፊት የሰራሻቸውን ስህተቶች ሙሉ አንድ ባንድ ለአቶ መዘክር እናገራለሁ፣ ከዛ ከስራ ራሱ ያባረርሻል ብሎ ማስፈራሪያና ዛቻ ጥሎባት ነበር ኢዩኤል ማለት ነው። በዛም ምክንያት ስለዚህ ያነ ሚስጥሯ እንዳይወጣባትና ከስራ እንዳትባረር በተደጋጋሚ ወይዘሮ ሜላት ቤት እየሄደች እየለመነቻት ነበር። ወይዘሮ ሜላት ደግሞ አንቺ ከልብሽ ሳትጸጸች እኔ አንቺን ይቅርታ ብትይኝም ወደ ስራ አልመለስም ብላ በቃ ቆርጣ ነበረ። እናም እሷ በዛ አጋጣሚ እንግዲህ በተደጋጋሚ ወይዘሮ ሜላትን እየለመነች ልትሄድ ስትል ነው እንግዲህ ሀና እንደ አጋጣሚ ያገኘቻት እና ስለ ወይዘሮ ሜላትን ማናገረቻት። መጨረሻ ላይ ምሷ ትርፌ ስራ ቦታ ካላችሁ ለእኔ የምትፈልግልኝ ደስ ይለኛል አለቻት እና ማንኛውም የሆነ ስራ ስላለቻት እንግዲህ ሉሊት ያገኘችውን ክፍት ቦታ ተጠቅማበታለች ማለት ነው። በእርግጥ እሷ ሆን ብላ አይደለም የተጠቀመችባት፣ ራሷ ናት ሀና ተሰጥ ብላ ወጥመዷ ውስጥ የገባችላት ማለት ነው። እናም ወይዘሮ ሜላትም ከመጨረሻ የያዘችውን እቃ ለማስረከብና ስራውን ፈጽማ ለማስረከብ ስትሄድ ነበር። እየሄድን በተደጋጋሚ እየደወለ እየመከራት ነበር። ለስራው ለድርጅቱ በጣም ታስፈልግናለሽ፣ ሀሳብሽን ቀይር እያላት ነበር። እሷ ግን ተንቄና የእሷ የሉሊት መጫወቻ ሆኜ እዚህ ድርጅት መቆየት አልፈልግም ብላ ሄዳ ነበር። እናም በሄደችበት አጋጣሚ እንግዲህ ሀኒቾ ቀድማ ገብታ እየወለወለች ነው ያገኘቻት። በጣም ነው ራሷን ያዘነችው ማለት በዚህ ሁኔታ ሀናን ማየቷ በጣም ነው ያሳዘናት እና ፈጣሪ ምን አድርጌው ነው እንደዚህ የሚቀጣኝ እያለች ነበረ። ያው ሀና ከዚህ በፊት ቤት ሰራተኛ ሰራ ነበር። እሷ ቤት መስራቷ ሳይሆን በቃ ጠላቷ ፊት ልጇ እንደዚህ ጽዳት እየሰራች እሷ ቀጥራት እንደዛ ማንገላታቷ በጣም ነበር ያሳዘናት ማለት ነው። እናም ሀናንም ቢሮዬን ልታጸጅልኝ እየገባች ነው አይደል? ስለዚህ እጅናች ብላ ወይዘሮ ሜላት ፊት ተመናጭቃ እንግዲህ ሀናን አዛት ሄደች። በዚህ ምክንያት በጣም ነው የተናደደችው። እናም ቢሮ ገብታ ስራዋን ጨራርሳ ልትወጣ ነበር ያሰበችው። ስራዋንም እየጨራረሰች እያለ ቆይ ስራዬን ጨርሼ እሄዳለሁ አይደል ነው እንዲህ ያልሽው፣ ስለዚህ ለምንድነው የምትቆዩ? ቶሎ ቶሎ ስራሽን ጨርሽና ውጭልን አለቻት። እናም በቃ ሀናን ለምንድነው ወደዚህ ድርጅት ውስጥ ያስገባሻተኝ? እኔ ልጅን ተያተኝ፣ እሷን መጠቀሚያ ታርጊያት፣ እሷ ደግሞ ፈልጋና ወዳ ነው እዚህ ድርጅት ውስጥ የገባችው ብላ እና በዚህ እንዳትቆይ ነው እየፈለገችው ማለት ነው። ወይዘሮ ሜላት ደግሞ ልጇን ከዛ ጥላ መሄድ አልፈለገችም። በዚህ ምክንያት ድጋሚ ሀሳቧን ቀይራ እንግዲህ ስብሰባ ባደረጉበት ማለት ነው ሀሳቤን ቀይር ያለውና መቀጠል ፈልጋለሁ ብላ ነበር። ሉሊት ግን ሲጀኛ ድርጅት ያንቺ መጫወቻ አይደለም፣ ስትፈልጊ ትወጫለሽ፣ ስትፈልጊ ደግሞ ትገቢያለሽ። እኛ አዲስ የስራ የሚሰራ ሰው ባንቺ ቦታ ስላገኘን፣ ለስራው የሚገባው ሰው ስላገኘን አንቺ አታስፈልጊንም ብላ ጥላት እንግዲህ ቆርጣ በቃ ከሷ ጋር የነበራቸውን ውል ሁሉ እንደጨረሰች ሁሉ ነግራታለች ማለት ነው። እናም ኢዩኤል በዚህ ድርጊቷ በጣም ነበር የተናደደባት እና ምን እያደረግሽ ነው? ለምንድነው እንደዚህ አይነት የቃቃ ስራ ምሰሪ? ሁሉ ነገር መዘክር ቢያይ ምን ሊያደርግሽ እንደሚችል መገመት አያቅትሽም ስላት፣ አንተ ነህ በህፃን ልጅ እንደ ህፃን ልጅ ስለምታየኝ በቃ በእይታህ ነው እንጂ እኔ የምሰራው ስራ እንደውም አይደለም የሚያስወቅሰኝ የሚያሸልመኝ ነው ብላ ለሱ ራሱ እየተፈታተነችው እንደሆነ በጣም ከአቅሙ በላይ እንደሆነ ነው የነገራት ማለት ነው። እሷ ግን ምንም አልመሰላትም። እናም ሀናም በስከ መጨረሻ ሄዳ ወይዘሮ ሜላት መጠቀሚያ እያደረጉሽ ነው፣ ከዚህ ስራ መውጣት አለብሽ፣ በቃ እኔ እዚህ ድርጅት ውስጥ እንድትሰሪ አልፈልግም ብላ ስትላት፣ አንቺ ማዬ ለእኔ ያስበሽ እንደሆነ አውቃለሁ፣ አንቺ እንኳን አይደለም ለእኔ ስትይ እስከማ እንደዚህ ብለሽ የምትዋሽኝ እኔ ከዚህ ስራ እንዳልሰራ ነው ምናምን ብላ ግትር ብላለች። ግትር ብላ አልወጣም ስራው ለእኔ ያስፈልገኛል፣ ወድጀዋለሁ፣ ለቤተሰቤ ስል ደግሞ ዋጋ መክፈል አለብኝ ብላ እንግዲህ በስከ መጨረሻ ቤተሰቡ ዋጋ መክፈል ይቅርና ወይዘሮ ሜላት እንግዲህ ዋጋ እያስከፈለቻት ትገኛለች ሀኒቾ። ምክንያቱም ሉሊት በጣም መጥፎ እንደሆነች አልተገነዘበችም፣ ሙሉ በሙሉ ነው ያመነቻት። በሌላ በኩል ምናሴ አሁንም ልጅቷን እየተረዳት አልነበር። በጣም ተወደዋለች ትሁት ማለት ነው። እናም ጫማዋን ልታስጠርግ ሄዳ ነበር። እሱ ግን የጓደኛሽን ቤት እሷን ያለችበትን ካላሳወቅሽኝ ጫማሽን አልጠርግም ብሎ ጭራሽ መያዣ እያረጋት ነበር። እሷ ደግሞ በጣም የተናደደችበት ጭራሽ አታፍርም እንዴ እኔን እዚህ አስቀምጠህ እሷን ፈልጋለሁ ስትል ቆይ እልክ አታስይዘኝ ከዚህ በኋላ ምናምን ብለው ነበር። እሱም ያው መጨረሻ ላይ በጣም ቢናደድም ከዚህ ከቆየሽ ላስቀይምሽ ስለምችል እባክሽ ሂጂልኝ ብሎ አባሯታል ማለት ነው። እናም እሷን ካባረራት በኋላ ሳሚ መጣ። ሳሚ እንግዲህ ከሰላሚና ፍቅር ይዞታለኝ እና ስጠፋ በጣም ነበር የጨነቀው። ያለችበትን ቦታ የምትሰራበትን ቦታ ካልነገርከኝ ብሎ ምናሴን ያዘው። ምናሴም መጀመሪያ አካባቢ አልነግርም ብሎት ነበረ።
መጨረሻ ላይ ግን ያለችበትን የምትሰራበትን ቦታ ነገረው ማለት ነው። እሱም ሄዶ አዞ እየጠጣ ነበረ እና መጨረሻ ላይ ግን ውጭ እዚህ ማውራት ስለማትችይ ውጭ መገናኘት አለብን አላተኝ። እሷ ግን እኔ ስራ ልስራበት አንተ ማግኘት አልፈልግም አለችው። እናም የአንዲቱን ልጅ ስልክ ሰርቆ ኪሷ ውስጥ አድርጎ እንግዲህ በዛም ምክንያት እሽማቴን ካልሆነ ስልክሽን የሰረቀችው እሷ ናት ብዬ ከስራ እንድትባረር ያደርግሻለሁ ሲላት አማራጭ ስላጣች እሺ አለችው። ግን በጣም ነው ያሳቃት ስራው፣ እብደቱ፣ ግትርነቱ፣ የፈለገውን ለማድረግ የሚሄድበት ርቀት በጣም ነው የተመቻት ለሰላሚና። በዚህ ምክንያት እንግዲህ ውጭ ለመገናኘት አስባለች ማለት ነው። በሌላ ታምቹና ጆሮ አሁንም ሰራተኛ አላገኙም ማለት ነው። ምክንያቱም እንግዲህ ሁለታቸውም ሌላ ሰራተኛ ያስፈልጋቸዋል። ግን እዚህ ጋር ምናልባት ሰራተኛ ከፈለጉ ሀናንና ሰላምን ቢቆጥራቸው ለእነሱም በጣም ደስ ይላል። ሱቃቸው ከመዘጋቱ ይታደጋቸዋል። እነሱም በሰው ቤት ከሚገረፉ ጥሩ ነበር። ግን እነሱ ሌላ ደላላ ቦታ ደላላው ስራ ሰራተኛ እንዲፈልግላቸው እየፈለጉ ይገኛሉ። ምክንያቱም በዚህ ሁኔታ ከቀጠልን እንከስራለን እያሉ ነበረ። ሁለታቸውም ስለማይችሉበት ተምቹ ደግሞ ጣጣ የለውም ከፈለግን ለምን ሁሉንም ሽጠን እንደፈለግን አንሆንበትም እያለ ይገኛል። ያው ጆሮ አስተዋይ ስለሆነ እሱ ነገሮችን ለማስተካከል እየሞከረ ነው። እና ኖላዊ ድራማ ቀጣዩን ይዘንላችሁ እስከምንመጣ ድረስ እስካሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግን። ሰናይ ጊዜ ተመኘንላችሁ።